ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲወላችሁ እሞኝላችኋለሁ። በስጭት ስትጎንዶሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህን ኮርቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ ቢያንስ 3000 ላይክ እንድትጎጩት በትህትና እጋብዛችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ መጣን። እንግዲህ የኛ ሀገር እንጭጮች በእስራኤልና በኢራን መካከል የሚደረገውን ጦርነት የሚያዩበት መንገድ ነው። በእርግጥ የራሷ ሲያርባት የሰው ታማስላለች። የገንዛ ሀገራችንን በጦርነት ምጣድ ላይ እየቆላንና እያመስን የምንገኝ ሰዎች የዓለም ፖለቲካን በአግባቡ እንረዳለን፣ ያንን ተከትለን እንጓዛለን ብሎ ማሰብ ራሱን ችሎ እብደት ነው። ነገር ግን አንዳንዶች የኛ ጨቅላዎች የኛ እንጭጮች በጣም ነው የምታሳፍሩት። እቃቃ ይገዛላችሁ ከልጆች ጋር እዛ አፈር እያቦለላችሁ ተጫወቱ። ይሄ ቦታቸው አይደለም ብዬ ተናግሬያቸዋለሁ። አሁንም ቦታቸው አይደለም። የእስራኤልና የአሜሪካና የኢራን ጦርነት የሙስሊምና የክርስቲያን ጦርነት አይደለም። ጨቅላዎች ኢራን ከምትደበድባቸው 10 ሀገሮች እኮ 7-8 እኮ ሙስሊሞች ናቸው። አታውቅም? የሚደበደቡት ያለ ኩዌት ምንድን ነው? ሙስሊም ሀገር አይደለም። ሳዑዲ አረቢያ ሙስሊም ሀገር አይደለም። አረብ ኤሚሬት ሙስሊም ሀገር አይደለም። ባህሬን ሙስሊም ሀገር አይደለም። ኳታር ሙስሊም ሀገር አይደለም። ጨቅላ እማታውቁ ከሆነ ዘዝ ብላችሁ ቡናችን እየጠጣችሁ እዛ ሰፈር ውስጥ ሌላ ወሬ መንደር ሐሜት እሙ። በእውቀት ከሆነ በእውቀት አውሩ። ማታወሩ ከሆነ ዝም በል። የስልጤ ኮማንዶ ጉዱ ፈላ። ኢራን ተደበደበች። ኢራንና ስልጤ ምን አገናኝ? በቃ እችን ታክልና አይደለም የምታስእችን ተሰፈራላችሁ። እውነት ደግሞ አፋልን ብላችሁ ከሰው ጋር ይሄን ሐሳብ ይዛችሁ አትቅረቡ። ዝም በል። ነውር ነው፣ ብልግና። ይሄ ጉዳይ ከጎንደር ጋር፣ ከአማራ ጋር፣ ከስልጤ ጋር፣ ከኦሮሞ ጋር፣ ከጉራጌ ጋር የሚገናኝ አይደለም። እቺ ጭንቅላታችሁ በመንደር ዘረኝነት ሸታለች፣ ጎምታለች እና ኑሮ ዓለም ሁሉ እንደዛ አይደለም። የራሱ ከጥቅም አንጻር ሙስሊሞች ከኢራን ጋር አይቆሙም። ለምን እንጠቀማለን ብሎ ያሰቡት ከአሜሪካ ጋር ስለተለጠፈን ነው ብሎ ሊያስቡ ይችላል። ጠቁማቸዋል አይጠቁማቸውም የምናየው ጉዳይ ነው። ስለዚህ ራሽያና ቻይና ሙስሊም ስለሆነ አይደለም ከኢራን ጎን ይህን ሁሉ ቢሊየንስ ኦፍ ዶላርስ አውጥተው የሚፋለሙት የሚያግዙት ከጋረጃው በስተጀርባ ይህን ሁሉ ስራ የሚሰሩት በሃይማኖት አይደለም። እናንተ ውስጣችሁ ፈሪዎች ቦቅባቆች ስለሆናችሁ ዓለም ሁሉ እንዳናንተ ፈሪ አይደለም። አትንቦጅቦጅ። የዓለም ፖለቲካ ከሃይማኖት ከብሔር ከሰፈር ጋር አይገን ከጥቅም ጋር ብቻ። ስለዚህ አሁን ኩዌት፣ ባህሬን፣ አረብ ኤሚሬት፣ ሳውዲ አረቢያ፣ ኦማን፣ ቤይሩት የሁሉ ሙስሊም አገር ኢራን ብቻዋን እየገጠመች ነው። ብቻዋን እና ይሄ የሃይማኖት ጦርነት አይደለም። ወደ ቤታችሁ ግቡ። እኔ ከኢራን ጎን ነው የምቆመው፣ ከፍልስጤም ጎን ቁጭ በል እስቲ። አትቆመው። ተንቋቃችሁ፣ ከሰውነት አጥንታችሁም ተንቋቋ። እኛ የራሳችንን እይታ የዓለም ፖለቲካ ከኛ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳይ አንጻር የሚፈጥረውን ችግር እና የዓለም ኢፍትሐዊነት በእኛም ላይ እየደረሰ ስለምናቀው ነው የምናወግዘው ያለና እንጂ የማሽቆበጥና የማጎብደድ ልዩ ልክፍት ስላለብን አይደለም። እኛ በሰሜኑ ጦርነት የደረሰብንን መከራ እኛ እናውቃለን። ገባ ከተማውን ልቀቁት፣ የአሜሪካ ዜጎች ልቀቁ፣ ኢትዮጵያን፣ አዲስ አበባ ልቀቁ፣ የእንግሊዝ፣ ጀርመን፣ የፈረንሳይ ልቀቁ ሲባል ያ ሁሉ ውርክብ ሲፈጥሩብን ህወሓት ገና ከመንደሩ ሳይወጣ ማለት ነው። ከመንደሩ ሳይወጣ ህወሓት ከመንደሩ ሳይወጣ ይቁርታ ተመልካቾች እና ህወሓት ከመንደሩ ሳይወጣ ያ ሁሉ ግብግብ የተፈጠረብን እኛ እናውቃለን። ስለዚህ እውቀት የምትፈልጉ ከሆነ ከመንደር የምትወጡ ከሆነ ከቃቃ ጨዋታ የምትወጡ ከሆነ ማስረዳት እንችላለን። ለምሳሌ ይሄ ጦርነት ሲጀመር እስራኤል የህልውና ችግር አለብኝ፣ ኢራን የህልውና ስጋቱ ነች ብላል። እሺ ኦኬ ልትሆን ትችላለች። እስቲ እንጠይቅ። በምን አንጻር? ለምሳሌ በምን አንጻር ሲባል ኒኩለር መሳሪያ ከሆነ ኢራን የዓለም አቶሚክ ኢነርጂን አንድ ብላችሁ ያዝልኝ። ኢራን የዓለም አቶሚክ ኢነርጂ ተቆጣጣሪን አስገብታ ኒኩለር ቦምብ እንደሌላት አሳይታ ይሄን አሜሪካኖችም አይተው ማዕቀብ አስነስተው ሰላም ከወረደ በኋላ ትራምፕ ድንገት መጥተው እንደውም ይህን ስምምነት አልፈልግም ብለው ማዕቀቡን መልሰው ኢራን ላይ ጣል። በምን መልኩ ነው ኢራን ስጋት የምትሆነው ለእስራኤል? እስቲ መልስ ስጠኝ። ይሄን ኢራን የዓለም ኖን ፕሮሊፈሬሽን ትሪቲ ኤንፒቲ የሚባል ትሪቲ አለ፣ ዓለም አቀፍ ትሪቲ።
ይሄ ኒኩለር ቦምብን ያለመታጠቅ ትሪቲ ነው። ኢራን ይሄንን ትሪቲ ፈርማለች። እስራኤል ፈርማለች አልፈረመችም? እኛ ሀገር ጨቅሎች ብናስረዳቸው አይገባቸው። የስልጤ ኮማንዶ ጉድፈል ምን አባ ነው የምታወራው? ዳይፐር ዶር በቃ ፍርሃት ለከትከለለው ዳይፐር ዶር ምንም የሚያገናኘው ነገር የለም። ከስልጤ ከጉራጌ ከአማራ ከኦሮሞ የራስን ችግር ፍታ ከቻልክ ነው። በሰል ካልክ ዓለም አቀፋዊ አህጉራዊ ሀገራዊ ጉዳዮችን ተንትን ካልቻልክ ደግሞ እዛው ወደ መንደር ግባ። አለቀ። ገምግም። ከራስ ኢኮኖሚያዊ ፖለቲካዊ ግለሰባዊ ህይወት አንጻር የዓለምን ሂደት ፖለቲካዊ ሂደት ተንት ነው። ተመራመረው፣ ጠይቀው፣ ፈትሸው፣ ተረዳው። ስለዚህ እስራኤል ኢራን ላይ ከአሜሪካ ጋር ተባብራ ጦርነት ስትጀምር በእውኑ ኢራን የእስራኤል ስጋት ነች ወይ ብለህ ስትጠይቀው አይደለም። ለምን? አንደኛ ኢራን የኒውክሌር መሳሪያ እንደሌላት ለዓለም አቶሚክ ኤነርጂ አሳይታለች። በዛም ምክንያት 11,000 ኪሎ ግራም ዩራኒየም አሳልፋ ለሶስተኛ ሀገር ሰጥታለች። ኢራን የተብላለው ነው ራሱ አንድ። ሁለተኛ ይሄ ኤንፒቲ ይሄ ከኒውክሌር የጸዳ ዓለም በዛ ትሪቲ ላይ ኢራን ፈርማለች። ሶስተኛ ኢራን የትኛውንም ጎረቤታ ሊባኖስንም ይሁን ፍልስጤምንም ይሁን የመንንም ይሁን ማንንም አልደበደበችም። እንዴት ነው ይልና ስጋት መጥቶ ነው ጭቅላት እንዳልሰው ጠይቅ እስቲ አንተ ጮቅላ አልደበደበችም። ማንንም አልደበደበችም። ኢራን ከማንንም ጋር አልተዋጋችም። እስራኤል ግን በየጊዜው ሊባኖስን፣ በየጊዜው ኢራቅን፣ በየጊዜው የመንን፣ በየጊዜው ኢራንን፣ በየጊዜው ኢራቅን ዙሪያ ያሉ አገሮች ሁሉ ትደበድባለች። ትዝ ሲላት ትደበድባለች። እውነታዬ ነው። የስልጤ ኮማንዶ ጉዱ ፈላ፣ የአማራ እንትን ጉዱ ፈላ፣ የኦሮሞ እንትን ጉዱ ፈላ። ምን አገባ? ምንድነው የምታውቁ? ምንድነው ያገናኝ? ጨቅላነት እኮ በልክ ነው መሆን ያለው። ሰው ዘላለም እንጭጭ አይኖርም። በቃ ነውር ነው። ዘላለም ሰው ሕፃን ሆኖ ዘላለም መንደር ውስጥ ውጣ። እኛ እኮ ያው የዋርነት የማጎብደድ እንጀራም ቢሆን የሚጠቅመን እኮ ለጊዜው የማጎብደድ እንጀራ ከፈለጉ እኮ የሚጠቅመን እናውቃለን። ምዕራብ ዓለም ትንሽ ካጎበደድክ የተወሰነቻችን ፍርፋሪ እንበላለን፣ ይታወቃል። አልፈለግንም እንጂ እውነታው እንደዛ ስላልሆነ እና በእኛ እኮ የደረሰውን ታውቁታላችሁ። በሰሜኑ ጦርነት ያ ሁሉ የአማራ ወጣት ሲሮግፍ ትንፉሽ ያለ የለም። ያ ሁሉ መከላከያ ሲሮግፍ ትንፉሽ ያለ የለም። ዓለም አቀፉ ጉዳይ በሙሉ ስለ ህወሓትና ህወሓት ነበር። ከጥቅም አንጻር ነው፣ ከገንዘብ አንጻር ነው። እና እንብሰል ወገኖቼ፣ ከቻልን ነው። ዘላለም ጥሬታው ነው፣ አይኖርም። ሁሉ ነገር እናንተ በዚህ ጭንቅላታችሁ ኮዳ የምታክል ጭንቅላት ግራቀኝ ማሰብ የማይችል ሁልጊዜ ሃይማኖት፣ ሁልጊዜ ብሔር፣ ሁልጊዜ ጨቅላነት፣ ሁሉ እንጩጭነት፣ ሁልጊዜ ጥሬ አይኮንም። አንዳንዴ ውጣ። አንዳንዴ ሰው ለመሆን ሞክር። አንዳንዴ እንዴ ነውር ነው እኮ ታዘባቻል እና ብንበስል እንደ እኮ ይቅርታ ጋር መብሰያም የለም። ብዙዎቻችን ችግር ነው። አመክንዮን እየው ራሳቸውን ወደ መደብደብ የጀመሩት ራሳቸው ግን ሼም ያዛቸው። አይ እፍር አሉ። ሼም ይዛቸው፣ እፍረት ይዛቸው። እኛ አልጀመርንም ጦርነቱን አሉ። ለምን? የአሜሪካ ህዝብ እየጠየቀ ስለሆነ 75% የአሜሪካ ህዝብ ምን ቤት ነን እኛ እዚህ ጦርነት የገባን ብሎ ይጠይቃል። ምን ቤት ነን እዚህ 10,000 20,000 ኪሎ ሜትር አቋርጠን ለውጊያ ምን ሄደው ምን ቤት ነን ብሎ አሜሪካኖች ጠየቁ። መልስ የለም። ይዋሻሉ፣ ይቆጥፋሉ፣ ይቆርጥፋሉ። እና ዘላለም እንጫጭ ሆኖ መኖር የለም። አንዳንዴ እንብሰል፣ አንዳንዴ እንደ ሰው ለማሰብ እንሞክር። ዘላለም ጨቅላ ሁሉ ነገር ብሔር፣ ሁሉን ነገር ወደ ብሔር የሚፈራ ሰው ቦቅባቃ ሰው ነው። ሁሉ ነገር ወደ ሃይማኖት አይቀየርም። ሁሉ ነገር ወደ ሰፈር ወደ መንደርቴነት አይቀየርም። ቁም በቃ። ለምሳሌ ሰፈር ጋር ከሆነ ሰው ጋር ከተጣላ አማራ ስለሆንክ ኦሮሞ ስለሆንክ ትግሬ ስለሆንክ አይደለም የመጣ ከአንድ ሰው ጋር ይሰጣላ። ወይኔኛ ኦርቶዶክሶች ተወደበደ ከአንድ ሰው ጋር
ወያኔ ጋር ተጣልተ ጉዳይ ነው ወደ ሃይማኖት አትሞክር እና እባካችሁ እንውጣ። ጥሬነት እኔ በጣም የሚያሳፍር ደረጃ ደርሷልና በልኩ ብንሆን ጥሩ ነው። የኔ ሀሳብ ነው። ሲሞቻችን ላይ አርግ ሼር አድርገው ወዳች አለው ፒስ